ሰላም የኔ ወደት እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እንግዲህ ዛሬ እነ ሀይሚ ማለት ነው ጋሽን ይዘውት መጥተዋል ከስንት ጊዜ በኋላ። ካሁን በፊት በጸብ ነበር የሚያመጡት፣ ዛሬ ደግሞ በፍቅር ነው ያመጡት። እንግዲህ ብሩኬ አግባት ተብሎ ተፈቅዶለታል። ኦ ማይ ጋድ! በፈለገ ሰዓት ማግባት ትችላለህ፣ በፈለጋችሁ ሰዓት መውለድ ትችላላችሁ። በአጠቃላይ ብሩኬ ሽማግሌ ልላክ አላክ የሚለው ስጋት ለቁልሃል። እንደፈለክ ሽማግሌ በፈለግከው ሰዓት በፈለግከው ጊዜ መላክ ትችላለህ ነው የተባልክ። በቃ በፈለጋችሁ ሰዓት ተጋቡ ማለት ያው ነው። ሌላ ምንም አጭር አማርኛ የለውም። ሲቀጥል ደግሞ ሀይሚን እንግዲህ አባቷ እየተቆጣት ነበረ ማለት ነው። ብሩኬና ጋሼ ተመካክረው ብሩኬ እንግዲህ መልሷን ቻለው። እንግዲህ ሀይሚን እንደዚህ አስደንግጠ ማለት ነው። ሀይሚ ደግሞ ከሙሽዬ ጋር ሆነ አንድ ቀን ትሰራልሃለች በእርግጠኝነት ማለት ነው። ብድር በምድር የሚባል ነገር አለ እና ሀይሚ እንግዲህ ያው ብድሬን መልሳለሁ ስትል ከዚህ የበለጠ ከባድ ነገር ልታረግ ትችላለች። ስለዚህ አሁን ሬዲ ብትሆን ጥሩ ይመስለኛል። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ከቸች ብለናል። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ በኮመንት ማስቀመጣችሁን እንዳትረሱ ማለት ነው። እና ሀይሚ ዛሬም እንግዲህ በፍራንክ ነው የመጡት ማለት ነው። ሰሞኑን ፍራንክ በፍራንክ እያደረጉን ነው። ባለፈው ሀይሚ ከጓደኛው ጋር ሆና አረገች፣ ብሩኬ ደግሞ ከጓደኞቹ ጋር ሆኖ ሀይሚን ፍራንክ አረገ። ዛሬ ደግሞ ብሩኬ የትናንትናውን ማታ ተጠቅሞ ሀይሚን ፍራንክ አረጋት ማለት ነው። አስደነገጣት። አቤት ለድራማ ብላችሁ ሻንጣ ተሸክማችሁ። እኔ በጣም የሚገርመኝ ነገር ግን ጋሽዬ ማለት ነው አቤት ትወና በጣም ይችላል። የምር አክተር ቢያደርጉት ራሱ ያዋጣዋል። የምሬን ነው የምላችሁ። በስማም ለካ አባታቸው ችሎታ ስላለው ነው ልጆቹ ራሱ አክቲንግ ጎበዝ የሆኑ ዩቲዩብ ላይ በጣም ይሸቅሉብን። አብረሽም ጎበዝ ነው አክቲንግ ላይ፣ ኤፋም ጎበዝ ነው፣ ሀይሚም አንደኛ ናት። እና ምርጥ ምርጥ አክተር ልጆች ነው የወለዱት። ፋዘር ይመችዎት እንዴ! ጎበዝ ነው። አንቺ የተሰጠውን ካራክተር እንዴት እንደሚጫወተው አትጠይቁኝ። በቃ ከሰጡት በላይ አድርጎ ነው የሚጫወትላቸውና በጣም ነው ደስ የሚለው። በአጠቃላይ ግን አብራችሁ ስለመጣችሁ፣ ምክንያቱም ካሁን በፊት አብሮ መታያቁም እኔ በጣም ሁሌ የምፈልገው ነገር ነበረ፣ ግን አድርጋ አታውቅም። ሀይሚ ለምዶ አላውቅም። ፋሚሊዎቿ ጋር ለምንድን ነው ማትወስደው? ማለት ነውር ሆኖ ነው ወይስ ደግሞ ለምንድን ነው? ሀይሚያውን እነ ብሩኬ ቤት ሄዳ ስታከብር ብሩኬ ለቤተሰቦቹ ያደረገው ነገር ምናምን ይታያል። እንደ አብርሽም ሆኑ አብርሽም ሲሄድ ቤተሰቦቹ ጋር መስራት አይፈልግም። ሀይሚም ስትሄድ ቤተሰቦቻቸው ጋር መስራት አይፈልጉም። ዩቲዩብ ላይ ቤተሰብን ማምጣት ስለማይፈልጉ ነው። ቤታቸውን ወይ ደግሞ አላስተካከሉም ልበል አላቅም። ብቻ ቤታቸውን ሲያሳዩ አይቼ አላቅም። እነ ለምለም ያሳያሉ፣ እነ ብሩክ ያሳያሉ፣ ማርክ ያሳያል፣ እናቱ ቤት ይሰራል። ብሩክና ሀይሚና አብርሽ ግን ሰርቶ አያውቁም ቤት ውስጥ። መቼም ያውቁታል የሀይሚ ቤተሰቦች ብሩክን ያውቁታል፣ ግን ሀይሚ ወስዳ አታውቅም ቤቱ ውስጥ ምናምን እንደዛ ሲሰሩ አይቻላቅም። ለምን እንደ አይዶ ነው። ብቻ ግን ሬስቶራንት ምናምን እየተገናኙ ነው የሚሰሩት። እና ሀይሚን እንግዲህ ብሩኬና ጋሽዬ እያጨለሏት ነበረ። እሷ በጣም ደንግጣ እሺ በቃ ልሂድ አለች። ሀይሚ እኮ ጨዋ ነገር ናት የምር። ከካሜራ ጀርባ በጣም ምርጥ ናት። የሆነች የተረጋጋች ቀስ ያለች እዚህ ጋር እንደምታወራው ራሱ አይደለችም። እና በጣም ፈሪ ናት ምናምን እና በጣም ነበር የደነገጠችው የፈራችው። በቃ የሆነ መግቢያ ነገር ያጣ ሰው ታውቃላችሁ፣ የሆነ ቀዳዳ እየፈለገ ብሩኬም ሂጃላት ፋዘሯም ሂጃላት። ከዛ ወደ ማን ትጠጋ? አንድ ሆኖባታል። ወይ ወደ ብሩኬ አትሆን ወይ ወደ አባቷ አትሆን እና ለመሄድ ወስና ነበረ። እና አንዳንዴ አባት እንደዚህ ይቆጣል። ሳታገቡ ባል ሳታገቡ የትም ቦታ ሄዶ ማደር አይቻልም። ሰርግ ሄዶ ማደር አይቻልም። ድግስ ሄዶ ማደር አይቻልም። እንኳን ፍቅረኛችሁ ቤት ጋር ማለት ነው። እና በጣም ነውር የሆነ ነገር ስለሆነ እንግዲህ ያው ሀይሚ ያስፈቅዳ መሄዷን ለማስረዳት ነው ብሩኬ እንግዲህ ፍራንክ የሰራው። ምክንያቱም ለምን ሄዳደረች ዛሬ ነው የሚረገዙት ልጆቹ ምናምን እየተባባሉ ስለሆነ እንግዲህ ይሄን ነገር ግልጽ ለማድረግ ይመስለኛል ብሩኬ እንግዲህ ከፋዘር ዋጋ ሆኖ እኛን እንትን ያለን ማለት ነው። ምንም አንጨረጨራት እንደ ጉድ እና ብቻ ይመቻችሁ። ለማንኛውም ጥሩ ነው። የማንም አባት እንደዛ አይነት ነገሮችን ስለሚያደርግ ማለት ነው። ሁሌ የሁላችንም እንደዚህ አባት ሲቀጣ ነው ጥሩ በነገራችን ላይ። እና አንዳንድ ሰዎች እባካችሁ ልጆቻችሁን ቅጡ። የምሬ ነው ቅጡ። እንደዚህ አባት ቀጥቶ ሲያሳድጋችሁ እንደዚህ ጨዋ ነው የምትሆኑት። እና አባቶች እናቶች ስታሳድጉ ልጆቻችሁን ኃላፊነት ወሰዱ። ቁንጥጥ ጥቂታቸውን ይዛችሁ ለምዝጉልን እንዴ! እዲያ ገባን እኮ ሴቶቹ እንደ ሴት እየሆኑ አይደለም። ወንድ ናት ላይ ፊት እያሉ መከራ የሚያበሉ እንትኖች አሉ።
ልጆች ሴቶች በጣም ሴትነታቸውን እየረሱ ለወንድ ልጅ የፍቅር ጥያቄ ያቀርባሉ። ካላገባኸኝ ብለው ሙጭጭ ይላሉ። በቃ ምን ልበላችሁ፣ ያዙ ይልቀቁኝ የሚሉ ሴቶች አሉና እባካችሁ እነዚህ ሴቶች ቅጡልን እባካችሁ። ስታሳድጉ እናትም አባትም እንደዚህ አፋቸውን እንዲከፍቱ እንዲበሻቃቀጡ ጭምለቅለቅ እንዲሉ የምትፈቅዱ እናትና አባት አላችሁ። ገና ስራ ነው ሲሏችሁ ህሽ የምትሉ እንዲህ ስራ ቢሆን ታዲያ አልጋ ቤት እየሄደች ራሷን እያዋረደች ለወንድ ልጅ የፍቅር ጥያቄ ስትጠይቅ ዝም የምትሉ ቤተሰቦች፣ ገና ብር ታመጣለች ስራ ነው ብላችሁ ዝም የምትሉ ሰዎች፣ ያረ ይደብራል እንዴ! ከገንዘብ ክብር ይበልጣል። ያን ክብሯን መቼም አትመልሰውም። በኋላ ትዳሯ ላይ ልጆቿ ያዩታል ምናምን እና ልጃችሁ ክብሯን ጥላ ወንድ ልጅ የፍቅር ጥያቄ አቅርባ ከወንድ ልጅ ጋር ሙጭጭ ብላ ሰራ ምከሩ። አሁን የሩታ እህቶች እሷ እየለመነችው ሂጅበት፣ ግፊበት፣ መቼም አይለያዩም ይላሉ። እነሱ 80 ቀደናል እያሉ እነሱ 80 አልቀደዱም። ባልና ሚስትራቸው እኮ ባሏን መብቷ ነው እያሉ ልጅቷ የበለጠ ራሷን እንድታረክስ እያደረጉ ነው። እና እንደዚህ የምታረጉ ቤተሰቦች ልጆቻችሁን ቅጥት አድርጎ ቆንጥጡ እንጂ ዝም ብላችሁ እነሱ እንደፈለጉ እንዲሆኑ የማይሆን ቦታ እንዲወድቁ ሴት ልጅ ማድረግ የለባትን ነገር እንድታደርግ አትፍቀዱና ልጆች የቤተሰብ ውጤት ናቸው። በእርግጥ አንዳንዴ ከቤተሰብ አቅም በላይ የሚሆኑ የሚያፈነግጡ አፈንጋጭ ልጆች አሉ። እንደነሱ አይነቶቹን ሳይሆን የሚቀጡ ሴቶች አሉ። ቅጥት ስታረጓቸው ፈርተው ድንግጥ ብለው የሚመለሱ። ከዛ ውጭ ግን ሀይዞሽ ሂጅበት የኛ ነበር ገና ተመልካች አገኘሽ ብላችሁ ጎበዝ ነሽ የሚሆንሽ የለም ሂጅበት የምትሉ ሰዎች ልጅቷን ገደል እየከተታችኋት ነው። የወደፊት ህይወቷን ምናምን እያበለሻሻችሁ መሆኑን ልታውቁ ይገባል ማለት ነው። ከዛ ውጭ እንደ ሀይሚ አሁን እስከ ዛሬ ይሄው ከአንድ ወንድ ጋር ብቻ ነው እየሰራች ያለችው። አባቷም ጋሽዬም አንደኛ አይፈቅዱላትም ቤተሰቦቿ። ኤፍሬምን እዩት፣ ወንዱ ልጅ እንኳን እምቢ ብሏቸው በግድ እህቶቹ ለማስተካከል መከራ እየበሉ ነው። እና እንደዚህ ቅጥት ሴት ብትሆን አስባችሁታል? ለምለም ምን ልታረጋት እንደምትችል የሷት ብትሆን እንደዚህ የምታረገው ኤፍሬም እንደ ወንድ ስለሆነ እንጂ እንዲሁ እኔ እንጃ አንስታ ነበር የምታፈርጣ ብዬ አሰብኩ። ግን ወንድ ስለሆነ አቃታቸው፣ ከአቅማቸው በላይ እየሆነ ነው። ግን አሁንም ለመቅጣት እየሞከሩ ነው ወንዱን እንኳን። ሴት ከሆነ ግን ማለት ነው ሀይሚ አንደኛ ቤተሰቦቿ በስራ ስላሳድጓት ነው ከብሩ ጋር እስከዛሬ ድረስ እየሰራች ያለችው። ሁለተኛ ነገር ደግሞ ሌላ ሰው ጋር ብትሰራ ስለሚቆጧት ማንም ስለማይፈቅድላት በቃ ለዛ ነው እንደዚህ የምታደርገው። አብረሽን ራሱ ጋሽዬ መክሮ እምቢ ብሎት ነው እንጂ በጣም ብዙ ጊዜ እንደዛ አይነት ስራዎችን እንዳይሰራ እየመከረው ነበረ። ግን እሱ በቃ አፈነገጠ፣ እምቢ አለ። ይሄ ወጠጤ እና ሀይሚዬም እንግዲህ በዚህ እንድትቀጥል ነው የምንፈልገው። ከአንድ ወንድ ጋር እንድትሰሪ ከ10 ወንድ ጋር እንድትቀይር አንፈልግም። ሲቀጥል እንደ ሴት ክብርሽ ተጠብቆ በስነ ስርዓት ሽማግሌ ተልኮ ነው እንድታገቢ የምንፈልገው እንጂ ዝም ብለሽ ሄደሽ እንደ ሰራተኛ እንድትገቢ አንፈልግም። ጨርሻለሁ የኔ ወዶች፣ በጣም ነው የምወዳችሁ። ነገ ደግሞ በአዲስ ቪዲዮ እንመጣለን ማለት ነው። እነሱ እንግዲህ ሰሞኑን የፍራንክ ቪዲዮ ሰርፕራይዝ ምናምን ነው የሚያደርጉን ብዬ አስባለሁ። እንደዛ አይነት ቪዲዮ ነው እኛ ምን ፈልገው ለማንኛውም ማለት ነው።